ለክርስቶስ ተሰቃየሁ። ደራሲውና ባለታሪኩ ሪቻርድ ኦምብራንድ፣ ተርጓሚ ተስፋዬ መስፍን፣ ተራኪ ዳዊት ወርቁ። የወንጌል ስብከት በካምፕ ውስጥ። ለሩሲያኖች ወንጌልን የምንሰብከው አንድ ወይንም ሁለቱን በማነጋገር ብቻ ሳይሆን በርከት ያሉ ወታደሮችንም ሰብስበን በማስተማር ነው። በካምፕ ውስጥ በወታደሮች ከብዙ ሰዎች የተዘረፉ ሰዓቶች ስለነበሩ ማንም ጥሩ ሰዓቶችን በርካሽ መግዛት ቢፈልግ ወደ ወታደሮቹ ካምፕ መሄድ ነበረበት። ለእኛ ካምፕ ውስጥ መግባት ምክንያት የሆነንም ይኸው ነበር። በአንድ የኦርቶዶክስ በዓል ቀን ሰዓት የምገዛ መሆኔን ለዘቡ ከገለጽኩ በኋላ ወደ ካምፕ ውስጥ ገባሁ። ለመጀመሪያ መግቢያ እንዲሆነኝ ይህ ስንት ነው? የዚያኛው ዋጋ በዛ፣ ይሄኛው ደግሞ ትልቅ ነው፣ ይልቅስ ይህን ቀንስልኝና ልግዛ በማለት ደርሶ ሰዓት እንደሚገዛ እከራከር ጀመር። ሰዓት ገዢ ስለመሰልኳቸው ያላቸው ልዩ ሰዓት ለማሳየት ብዙ ወታደሮች ከበቡኝ። ጉባኤው በርከት ማለቱን ካየው በኋላ ንግግሬን በቀልድ ለመጀመር ለመሆኑ ስማችሁ ጴጥሮስ ወይንም ጳውሎስ የሆናችሁ አላችሁን አልኳቸው። አንዳንዶች እንዳሉ ገለጹልኝ። ታውቃላችሁ ዛሬ ኦርቶዶክሶች የጴጥሮስ ጳውሎስ ቀንን የሚያከብሩበት በዓል እንዳላቸው አልኳቸው። በእድሜ ገፋ ያደረጉ ወታደሮች እንደሚያውቁ ነገሩኝ። ታዲያ እነዚህ ጴጥሮስና ጳውሎስ የተባሉት ምን አይነት ሰዎች እንደነበሩና የሰሩትስ ታላቅ ሥራ እንዲያስረዱኝ ጠየኳቸው። ሁሉም ዝም አሉ። እኔም የሰሩትን ታላቅ ሥራ ለመግለጽ ፈቃድ ከጠየኩ በኋላ ስለ ሥራቸው አስረዳቸው ጀመር። ካረጁትም ሰዎች አንዱ አንተ እዚህ ካምፕ የመጣው ሰዓት ልትገዛ ሳይሆን ሃይማኖት ልትሰብክ ነውና ስለዚህ አረፍ በልና አስረዳን አሉኝ። እኔም በገጠመኝ እድል በመገረም ሳመነታ ሳለሁ ቀጠል አድርጎ ተጠንቀቅ፣ እኛ እዚህ ካለነው ሰዎች ሌላ የምንጠራጠረው ሰው ከመጣ ንግግርን እንድታቆም የምነግርህ እጄን ጉልበት ላይ በማድረግ ነው። ስለዚህ እጄን ጉልበት ላይ ሳድርግ ቶሎ ንግግርህን ለውጠህ ስለ ሰዓት ዋጋ እንነጋገር አለኝና ከጀመርኩበት እንድቀጥል ነገረኝ። እኔም ስለ ጴጥሮስና ጳውሎስ እነሱም ንጉሥ ጌታ አምላክ አዳኝ እያሉ ለሰዎች ያስተማሩትን ክርስቶስን ሰበኩላቸው። ሰው እርሱም በማመን የዘላለም ሕይወትን እንደሚያገኝ ነገርኳቸው። አንድ የማይተማመኑበት ሰው ወደኛ ይመጣ ጀመር። በዚህ ጊዜ እንደ ውላችን እጁን ጉልበቴ ላይ በማድረግ ንግግሬን እንድቀይር ጠቆመኝ። እኔም ይሄ ውድ ነው፣ ይሄ መናኛ ነው፣ እባክህን 5 ብር መልስልኝ በማለት ሰዓት እንደሚገዛ እከራከር ነበር። ያም ሰው ስለ ሰዓት ብቻ እንደምንነጋገር ስለሰማ በመጣበት አኳኋን ጥሎን ሄደ። እኔም እንደገና ስብከቴን ቀጠልኩ። ያን ንግግሬን ከሰሙ ብዙዎቹ በክርስቶስ አመኑ። ብዙ ወንጌሎችንም በሚሰጥበት በካምፕ ውስጥ ላሉ ወታደሮችም የምናድልበትን መንገድ አስረዱን። ክርስቲያን ወንድሞችና እህቶች መጽሐፍ ቅዱስንና ሃይማኖታዊ ጽሑፎችን በመበተን ሥራ ላይ ተባባሪዎች ናችሁ በመባል ታሰሩ። ለዚያ ሥራ ተጠያቂ እኔ መሆኔን ቢያውቁም ሊያጋልጡኝ አልፈለጉም። እኛ በሩማንያ ያለነው ክርስቲያኖች ወንጌልን እንዲህ በመሰለ መንገድ ስናስፋፋ፣ በሩሲያ ያሉ ክርስቲያን ወገኖቻችን ደግሞ በቆራጥነት ስለ ጌታቸው ክብር እንደሚቆሙና ወንጌልን በትጋት እንደሚያስፋፉ ስንሰማ በጣም ተደሰትን። በይበልጥ ሊያስደስተን የቻለው ግን እነዚያ ይህን የሚሰሩት ቆራጥ ክርስቲያኖች ከኮሚኒስት ዩኒቨርሲቲ የተመረቁና ራሳቸው ኮሚኒስቶች መሆናቸውን ስንረዳ ነው። ምንም እንኳ አሳ ጨውማ በሆነ ውቅያኖስ ቢኖርም ገላው የጨውን ጣዕም እንደማይወስድ ሁሉ እነዚህም ምንም እንኳ አምላክ እንደሌለ ከሚያስተምር ትምህርት ቤት ቢመረቁም እምነታቸውን ግን ያ ከንቱ ትምህርት አልበከለባቸውም። በሩሲያ እንዲህ ያሉ ስለ ጌታ ክብር የሚቆሙ ክርስቲያኖች ነበሩ። በታላቅ ሐዘን እንዲሉ ነበር፣ የምናደርገው የመዶሻና የማጭድ ምልክት የክርስቶስ ጠላት ምልክት እንደሆነ እናውቃለን። ቢሆንም ክርስቲያንነታችን እንዳይታወቅና ይህን ውብ የሆነውን ወንጌል ለሚጠፉት ነፍሳት ከማዳረሳችን በፊት
እንዳንገደል በማለት እናደርገዋለን። እነዚህ ሰዎች ምንም እንኳ ስራቸው መልካም ውጤት የሚያገኝና በየቀኑም የሚስፋፋ ቢሆንም እንኳ ፍጹም ደስተኞች አልነበሩም። አንድ ቀን አንዱን ክርስቲያን ለምንድን ነው ደስታችሁ የተሟላ ያልሆነው? ሁልጊዜስ ፊታችሁ ላይ ሐዘንን አያለሁ። የሐዘናችሁ መነሻስ ምንድን ነው አልኩት። እሱም እኛ ክርስትናን የምናስፋፋ በመሆናችን በዚህ በጭንቅ ምድር ደግሞ የወንጌሉ ተሸካሚዎች የመሆንን እድል በማግኘታችን በጣም ደስተኞች ነን። ግን ደስታችንን የተሟላ እንዳይሆን የሚያደርገው ምን ይመስልሃል? ክርስትናን ማለት ሃይማኖትን በትጋት እንደምናስፋፋ ካወቀ የቤተ ክርስቲያናችን መሪ ራሱ ለኮሚኒስቶች አሳልፎ ይሰጠናል። ምክንያቱም ራሱ የቤተ ክርስቲያን መሪ የተባለው በኮሚኒስቶች ለዚሁ ተግባር የተሾመ ነውና። ስለዚህ የቤተ ክርስቲያናችን መሪ ራሱ በጎችን ለተኩላ አጋልጦ የሚሰጥ እረኛ ሲሆን እንዴት ደስታችን የተሟላ ሊሆን ይችላል? ምንም እንኳ ይህን የመሰለ ችግር መቋቋም ቢኖርብንም የክርስቶስ የማዳኑ ኃይልና የመንፈሱ የማጽናናት ብርታት ለውስጣዊ ሰውነታችን ደስታን ይሰጠዋል። በውጫዊ ሰውነታችን ግን ይህ ነው የማይባልን ሐዘን መሸከም አለብን። ክርስትናን ወይንም ወንጌልን መስበክ ለእኛ በኮሚኒስት ሀገር ለምንኖር ክርስቲያኖች ምንም እንኳ ከባድ ቢሆን፣ እናንተ በክርስቲያን ምድር የምትኖሩ ወደ ቤተ ክርስቲያን አንድ ሰው ስታመጡ ሕያው ወደ ሆነችው ቤተ ክርስቲያን እንዳመጣችሁት በማመን ደስታችሁ ከፍ ያለ ነው። እኛ ክርስቶስን ለኮሚኒስቶች ስንሰብክ ግን መከራ፣ እስራት፣ ክርፋት፣ ሞት እንደሚጠብቀው ሳናስረዳ እናልፍም። ሚስቱ ባል አልባ፣ ልጁ የሞት ልጅ ይሆናል። ይህን ያህል መከራ በሚበዛበት ቦታ ክርስቲያን መሆኑ በጣም ከባድ ቢመስልም ሰዎች ከዕለት ወደ ዕለት ወደ ቤተ ክርስቲያን እየተጨመሩ ናቸው። ይህም በመሰለ ቦታ ክርስቲያኖች የኮሚኒስቶችን አርማ በመለጠፍ ወንጌልን ያስፋፋሉ። ከዕለታት አንድ ቀን ስራቸው ቅርጻ ቅርጽ የሆነ ባልና ሚስቶችን አነጋግሬያቸው ነበር። የንግግሬን መክፈቻ እንዲሆን በእግዚአብሔር ታምናላችሁን አልኳቸው። እግዚአብሔር የለም፣ እኛ ቢትፖሽንኪ ማለት አምላክ የለሽ ነን። ቢሆንም በእኔና በሚስቴ መካከል አንድ ክርክር ተነስቶ ነበር። የስታሊንን ሐውልት በምንሰራበት ጊዜ ሚስቴ እንዲህ አለች፣ ባሌ ስለ አውራጣት ምን ታስባለህ አለች፣ አውራጣቷን እያሳየችኝ። አውራጣትን ከሌሎች ጣቶች ሳናስተባብር መዶሻ፣ መጋዝ፣ መጻፍና የመሳሰሉትን ለማንሳት አንችልም። ስለዚህ ይህ አውራጣት ሰው በሕይወት ውስጥ ካለ ድረስ ምን ያህል እንደሚጠቅመው አስታውስ። ይህን አውራጣት ማን ፈጠረ? እንደምታውቀው እኔም ሆንኩ አንተ በማርክሲዝም ትምህርት መሰረት ሁሉም ካለማንም ፈጣሪ ኃይል የተፈጠረ እንደሆነ እንጂ እግዚአብሔር ያለመኖሩን ተነግሮናል። አሁን የምነግርህ ምንም እንኳ እግዚአብሔር የሰማይና የምድር ፈጣሪ አይደለም ብለህ ብትከራከረኝም የአውራጣት ፈጣሪ መሆኑን ግን ልትክደኝ አትችልም። የአውራጣት ፈጣሪ መሆኑ ከታመነም ስለ ትንሹ አውራጣት ሊመሰገን ይገባዋል። ብዙ ጊዜ ኤሌክትሪክን፣ ቴሌፎንን እና የባቡር ሀዲድን በመስራታቸው ኤዲሰንና ቤልንና ስቲፈንሰን እናመሰግናቸዋለን። ግን ያለ እርሱ ምንም እንኳ ለመስራት የማንችልበትን ለአውራጣት ፈጣሪ ለምን ምስጋና እናቀርበም? ታውቃለህ፣ ኤዲሰንና ሌሎችንም ታላላቅ ሳይንቲስቶች ምናልባት አውራጣት ባይኖራቸው ምንም ሊሰሩ አይችሉም ነበር። ስለዚህ አሁንም የአውራጣት ፈጣሪ የሆነ እግዚአብሔርን እናመስግን አለች። እኔም ብዙ ጊዜ ባሎች የሆንን ሚስቶቻችንን በቁጣ እንደምንነግራቸው ሁሉ እባክሽ እንደደብ አትሁኚ፣ የተማርሽው እግዚአብሔር ያለመኖሩን ነው። ከሌለም የሰማይና የምድር እንዲሁም የሰው ፈጣሪ ሊሆን አይችልም። ሁሉም ከምን ተገኘ? ታዲያ ከሌለ እንዴት ይመሰገናል? ለጊዜው እኔን ብዙ ላለማስቆጣት ብላ ዝም ብትልም ከዚያ ቀን ጀምሮ እግዚአብሔር የትንሿ አውራጣት ፈጣሪ ብቻ ሳይሆን የታላላቅ ፍጥረታት ማለት የፀሐይ፣ የጨረቃ፣ የከዋክብት፣ የአበቦችና የሰው በጠቅላላው ለሚታዩት ሁሉ ፈጣሪ መሆኑን ማመን ጀመረች። ቢሆንም ስለ እግዚአብሔር የምታውቅ አልነበረችም። ታሪኩን በእርጋታ እንዳዳመጥኩ ጳውሎስ ወደ አቴና በሄደ ጊዜ በቤተ መቅደሱ ውስጥ የማይታወቅ አምላክ የሚል ጽሑፍ እንዳነበበ ትዝ አለኝ። ይህችም ሴት ያን እግዚአብሔር ማመናቸው ካለማወቅና ከፍርሃት የመነጨ ሳይሆን በእርግጥ ለሰው ልጆች ሁሉ እንደሚገባ ስነግራቸው በጣም ተደሰቱ። እርግጥ እንዳላችሁት እግዚአብሔር በሰማይ ብቻ አይደለም ያለው፣ እርሱ መንፈስ ስለሆነ በሰማይና በምድር የተንሰራፋ ጊዜና ቦታ የማይወስነው አምላክ ነው። ያም አምላክ ፍቅር ከመሆኑ የተነሳ እርሱም በማመን የሰው ልጆች ሁሉ ዘላለማዊ ሕይወትን ያገኙ ዘንድ አንድ ልጁ በመስቀል ተቸንክሮ የዓለምን ኃጢአት እንዲያስወግድ ላከው።
እነዚህ ሰዎች አምላክ ለሰው ሁሉ ልጆች ስላለው ዓላማ ባያውቁም የፍጥረት ዓለም ጌታ የሆነ አምላክ መኖሩን አውቀው በፈጣሪነቱ አምነው ነበር። የሰው እምነቱ የተሟላ እንዲሆን ግን እግዚአብሔር ወደ ዓለም በላከው በልጁ በኢየሱስ ክርስቶስ ማመን ይገባል። አንድ ቀን ደግሞ አንዲት ሩሲያዊት ወይዘሮ በመንገድ ስታልፍ ጠጋ ብዬ ይቅርታ ከጠየቅኳት በኋላ እኔ ክርስቲያንና የቤተ ክርስቲያን መሪ ነኝና ፈቃድሽ ከሆነ ስለ ክርስቶስ ላውጋሽ አልኳት። እርሷም ደስ በሚሉ አይኖቿ እያየችኝ ለመሆኑ ክርስቶስን ትወደዋለህን አለችኝ። እንዴታ በሙሉ ልቤ እንጂ አልኳት። ወዲያው ቅፍ አድርጋ ሳመች። የአስተቃቀፏ ሁኔታ ተመልካችን ስለሚያስጠረጥር ምናልባት ዘመዱ ናት እንዲሉ በማለት እኔም አቅፌ ሳምኳት። ብዙ ከተጫወተን በኋላ ክርስቶስ ከሚለው ስሙ በቀር ስለ ስራው ወይንም ስለ ትምህርቱ ምንም የምታውቀው አልነበረም። በጣም ተደነቅኩ። የሰራውን፣ ያደረገውን፣ ያስተማረውን ሳያውቅ ማን ሊያምን ይችላል? ይህች ሴት ግን ክርስቶስ የሚለውን ስሙን ብቻ በማወቋ ፍቅሯ ታላቅ ነበር። የክርስቶስን ስም ለመጀመሪያ ጊዜ ከየት እንደሰማች ጠየቅኳት። እንዲህ አለች። የተማርኩት በኮሚኒስቶች ትምህርት ቤት ነው። ስለ ኮሚኒዝም አስተዳደርና ስርዓት በደንብ አውቃለሁ። ሕፃን በነበርኩበት ጊዜ አያቴ በግድግዳው ላይ ለተሰቀለው ስዕል በመንበርከክ የጧትና የማታ ጸሎቷን ስታደርስ መለከት ነበር። እስካሁን ድረስ በልቤ ውስጥ ፍቅር የተተከለው ስዕሉ ሳይሆን ክርስቶስ የተሰኘው ስሙ ነው። እያደር በማላውቀው ኃይል የዚህ ስም ታላቅነት እውነተኛ እየሆነብኝ ሄደ። ያ ስም ምርኩዜ፣ በችግሬ መጽናኛ የሆነ። ይህን ታሪክ እንደሰማው ጉልበት ሁሉ ለክርስቶስ ስም ይንበረከካል፣ ምላስም ሁሉ ክቡር ስሙን ያመሰግናል የሚለው ጥቅስ ከመቼውም ይልቅ ኃይል ያለው መስሎ ታየኝ። በእርግጥ ከንቱ ፍልስፍና የሰዎችን ሕሊና ያጨልማል። የክርስቶስ ስም ግን ሰዎችን ወደ ብርሃን የሚመራ ኃይል አለው። ይህች ሴት ቀድሞ በስም ብቻ ታውቀው የነበረውን ክርስቶስን ዛሬ የደህንነትን ደስታ በልቧ ይዛ ታገለግለዋለች። ከሩሲያኖች ጋር ያሳለፍኩት ጊዜ ሁሉ በጣም ደስ በሚል አስደናቂ ተአምራት የተሞላ ነበር። አንድ ቀን በባቡር ጣቢያ አካባቢ የምትኖር ክርስቲያን እህቴ ስለ ክርስቶስ እንድነግረው በማለት አድራሻዬን ሰጥታ አንድ የኮሚኒስት ወታደሮች አለቃ የሆነን ሰው ላከችልኝ። ይህም ሰው እቤቴ የመጣው ማታ ነበር። ሻይ ከጋበዝኩት በኋላ በምን እንዳገለግልህ ትፈልጋለህ አልኩት። ስለ ብርሃን ለማወቅ መጥቻለሁ አለኝ። የሕይወትን ትርጉም ለማየት ያለው ምኞት ታላቅ መሆኑን በመረዳት ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ ሁሉ የሕይወት ብርሃን ይሆንለታል ብሎ ካስተማረበትና ከሌላም ከልዩ ልዩ ክፍሎች አነበብኩለት። በጥንቃቄ ካዳመጠኝ በኋላ እኔ ራሴ በጨለማ ባሉ ሰዎች መካከል የምኖር ራሴን በጨለማ ያለው ሰው ነኝና የምታነብልኝ በእርግጥ ሰውን ሁሉ ወደ ብርሃን የሚመራው የእግዚአብሔር ቃል ነውን አለኝ። እንደሆነም አረጋገጥኩለት። ያም ሰው በጌታ አመነ። ደስታውም ከፍ ያለ ነበር። ሩሲያኖች ከሌሎች ሕዝብ ይልቅ ሃይማኖታዊ ስብከትን ለመቀበል ልበ ደንዳኖች አይደሉም። በያዙት ነገር የሚተማመኑ ጽኑ ሕዝብ ናቸው። ተቃዋሚ ከሆኑም ያን የሚቃወሙትን ለማጥፋት ምኞታቸው ታላቅ ነው። ስለዚህ ነው የሩሲያ ክርስቲያኖች በቆራጥነትና በጀግንነት የክርስቶስን ወንጌል የሚያውጁት። የያዙትን ሃይማኖት አክባሪዎች ናቸው። ሩሲያ የወንጌል ዘር እንዲዘራባት ምቹና ለም የሆነች የለሰለሰች ምድር ናት። እነርሱ ከተለወጡ ማለት ክርስቲያን ከሆኑ መላውን ዓለም ይለውጡታል። እንዲለውጡም የመለወጥ ኃይል ያለውን የእግዚአብሔርን ቃል እንስጣቸው። ምንም እንኳ የወንጌሉን ተስፋ ለመስማት የተራበ ልብ ቢኖራቸው ሊሰሙ አይችሉም። አንድ ቀን በባቡር ውስጥ ተሳፍሬ ሳለሁ አንድ ሩሲያዊ ኦፊሰር ፊቴ ተቀምጦ ነበር። እኔም ለጥቂት ደቂቃዎች ብቻ ስለ ክርስቶስ ነገርኩት። ከዚያም እግዚአብሔር ያለመኖሩን ሊያስረዳኝ ከነ ቮልቴር፣ ከነ ማርክስ፣ ከነ ሌኒን እና ከነ ዳርዊን መጽሐፍት እየጠቀሰ ያስረዳኝ ጀመር። እንዳቋርጠውና እንድጠይቀው እንኳ እድል አልሰጠኝም።
ምናልባት የተናገረው ለአንድ ሰዓት ያህል ይሆናል። ንግግሩን ከጨረሰ በኋላ ግን እሺ እግዚአብሔር መኖሩን የማታምኑ ከሆነ በችግራችሁ ጊዜ ለምን ትጸልያላችሁ አልኩት። ሌባ በተያዘ ጊዜ እንደሚያፍር ድንግጥ ብሎ እንደምንጸልይ ማን ነገረ አለኝ። እኔም ጥያቄን በጥያቄ ከመመለስ በፊት ቅድም ለጠየቁ ጥያቄ መልስ ስጠኝ አልኩት። አዎ በጦር ግንባር ላይ በነበርንበት ጊዜ ጀርመኖች ሲከቡን የምናደርገው ሲጠፋብን እግዚአብሔር ያውጣን የማማ የእናታችን መንፈስ ሆይ እርዳን እንል ነበር። አሁን የቃላትን ማማር ሳይሆን የልብን ጭንቀት በሚያነብ አምላክ ፊት መልካም ጸሎት ነበር። ለሩሲያኖች የምናደርገው አገልግሎት እየሰፋ ሄደ። አስታውሳለሁ ፒተር የተባለ የ20 ዓመት ወጣት በድብቅ ወደምንሰበሰብበት ቤተክርስቲያን መጥቶ ጌታን ከተቀበለ በኋላ ለመጠመቅ ፈቃደኛ እንደሆነ ገለጸልኝና ከተጠመቀ በኋላ በክርስቶስ ለማመን የቀሰቀሰ የትኛው ጥቅስ ነው አልኩት። አንድ ቀን ሲነበብ የሰማሁት የመጽሐፍ ቅዱስ ክፍል ነው። ያም የሚገኘው በሉቃስ ወንጌል ምዕራፍ 24 ከቁጥር 12 ጀምሮ ነው። ከዚያ እንደምንረዳው ጌታ ወደ ኤማውስ መንደር ከሚሄዱ ደቀ መዛሙርት ጋር አብሮ ይሄድ ነበር። እነዚያም ደቀ መዛሙርት ወደሚፈልጉበት መንደር ከደረሱ በኋላ ጌታ ምንም እንኳን አብሯቸው ሊያድር ቢፈልግም እስኪጋብዙት ድረስ ወደ ቤታቸው አልገባም። እንዲገባ ከፈቀዱለት በኋላ ግን እነርሱ ቤት ገባ። እንደኔ አገላለጽ በዚያ ክፍል ላይ ግሩም ሆኖ የተገለጸ ነገር ቢኖር የክርስቶስ ጨዋነት ነው። እኔንም የእርሱ ተከታይ እንደሆነ ያደረገኝ ጨዋነቱ ነው። ክርስቶስ በልባችን በር ላይ በጨዋነት ቆሞ ያንኳኳል፣ እስከምን ከፍትለትም ይጠብቃል። ኮሚኒስቶች ግን ባለጌዎች ናቸው። በዛቻና በማስፈራራት ባንጎላችንና በልባችን ይገባሉ። በግዴታ ከጧት እስከ ማታ የሚያሰሙትን ስብከት እንድንሰማ ያዙናል። ይህንንም በትምህርት ቤታችን፣ በሬዲዮ፣ በጋዜጦችም በሲኔማ ሁሉ ያሰራጩታል። ማንም ፈቃደኛ ቢሆንም ባይሆንም ሃይማኖትን በመቃወም የሚያደርጉትን ንግግር ማዳመጥ አለበት። ክርስቶስ ግን የሰውን የመምረጥ መብት አይጋፋም። እርሱ በሚያስተምርበት ጊዜ ብትወዱኝ ተከተሉኝ አለ እንጂ ጉልበቱን አልተጠቀመበትም። ታዲያ የእርሱን ትምህርት ከኮሚኒዝም ጋር ሳወዳደር በትምህርቱ ይበልጥ ሕይወትን አገኘው። ይህ ወጣት ጌታን ካመነበት ጊዜ አንስቶ ወንጌልን ሌት ተቀን ያስፋፋ ነበር። በኋላ ግን ተይዞ ታሰረ። የማውቀው ነገር ቢኖር እስከ 1959 ድረስ በእስር ቤት መኖሩን ነው። እስካሁን ታስሮ ይሁን ወይንም መልካም ገድል በመጋደል ላይ ሆኖ ወይንም ሩጫውን ጨርሶ የድልን አክሊል ለመቀበል ሄዶ ይሆን አላውቅም። ሁሉን የሚያውቀው ጌታ ግን ያውቃል። የሩሲያ ክርስቲያኖች ጥሩ አማኞች ብቻ ሳይሆኑ ያመኑበትንም የሚያስፋፉ ጎበዝ፣ ታማኝ ሰራተኞች ናቸው። ይህንንም ድካማቸውን በመስቀል ላይ ስለ ኃጢአታቸው ተቸንክሮ ለሞተው ከጌታ ስቃይ ጋር ብናወዳድረው በጣም ቀላል ነው ይላሉ። የክርስቶስ ወንጌል በባርነት ላሉ ነፍሳት ነፃነትን አወጀ። ለሩሲያኖች ወንጌልን እንደምንሰብክ ሁሉ በሩማንያ ላሉ ኮሚኒስቶችም እንሰብክ ነበር። አስቀድሜ እንዳልኩ ኮሚኒስቶች የቤተ ክርስቲያን እድገት ደጋፊዎች መስለው ብዙ ካወሩና ካስወሩ የክርስቲያኑም ሕዝብ በሐሰተኛ ተስፋ እንዲሞላ ካደረጉ በኋላ በእርግጥ በቤተ ክርስቲያንና በክርስቲያኖች ላይ ስደትን አስነሱ። በሺህ የሚቆጠሩ ክርስቲያኖች ታሰሩ፣ ቤተ ክርስቲያኖችም ተዘጉ። የክርስቶስን አዳኝነት መስበኩ እንደ ታላቅ ወንጀል ተቆጠረ። በሩሲያ ባሉ ክርስቲያኖች ላይ የደረሰውን መከራ እኛ በሩማንያ ያለነውም ቀመስ ነው። እኔ ራሴ ከብዙ ክርስቲያን ወገኖቼ ጋር ታስሬ ነበር። አብረውኝ ከታሰሩት ክርስቲያኖች አንዱ 6 ልጆቹንና ሚስቱን ትቶ ታስሮ ነበርና ምናልባት ይህ ሰው ሚስቱንም ሆነ ልጆቹን ተመልሶ የማየት እድል ላይገጥመው ይችላል። ወደዚህ ሰው ጠጋ ብዬ በክርስቶስ እንድታመን በማመንህም እንድትታሰር ያደረግኩት እኔ ነኝና በእኔ ላይ ማለት ይህን ለእስራት ያበቃን እምነት ስለነገርኩት ጥላቻ አለህ አልኩት። በክርስቶስ እንዲያምን ወንጌልን ለእርሱ በመስበኬ አመሰገነኝ። ደስታው ቀድሞ ከነበረው በጣም ከፍ ያለ እንደሆነና እኔን ለማመስገን ቃል እንደሚያጥረው ነገረኝ። እምነትን ለማስፋፋት ብዙ ጽሑፎችን እንበትን ነበር። ከምንጠቀምባቸው ዘዴዎች አንዱ በሽፋናቸው ላይ
የካርል ማርክስን ፎቶና ጥቅሶች በማሳየት ውስጡን ግን በመጽሐፍ ቅዱስ ጥቅሶች በመሙላት ነበር። በዚህም አገልግሎታችን ሰዎች ብዙ ጊዜ ጌታን ወደ ማመን ይመጡ ነበር። ከነጋዴዎችና ከሌሎችም ባለንብረቶች ንብረታቸውን ይነጥቁ፣ የሐሳባቸው ተቃዋሚ የሆኑትን ሁሉ ያስሩና ያሰቃዩ ጀመር። ሰላምን የሚሰብኩ ሲሆኑ ራሳቸው ይገድላሉ። ምድርን ኤደን ገነት ለማድረግ የተነሱ ሕዝባቸውን በረሃብ ያሰቃያሉ። ጭንቀት በዛ፣ መከራ በረከተ። በዚያ ጊዜ ይህን ሁሉ ያዩ ሰዎች እንዴት እግዚአብሔር የፍቅር አምላክ ቢሆን ይህን አመፅ በድሃው ሕዝብ እንዲፈጸም ይፈቅዳል በማለት በእግዚአብሔር ላይ ያጉረመርሙ ጀመር። እውነተኛ ክርስቲያኖች ወንጌልን ያስፋፋሉ። ክርስቲያኖች ይሰበሰቡ የነበሩት በግል ቤት፣ በጫካ፣ አንዳንዴም ከከተማ ወጣ ብለው ነበር። አንዳንዴም ገላጣ በሆነ አደባባይ ላይ በድፍረት ለሰዎች ወንጌልን ይሰብኩ ነበር። ሚስቴን በአደባባይ ላይ መዝሙር ስትዘምር ከሚስቴ መዝሙር በኋላ መጽሐፍ ቅዱስ ይዤ ሰብክ ነበር። የኔ ሚስት ማላኮስ በሚባል ፋብሪካ በር ላይ ለተሰበሰበው የፋብሪካው ሰራተኞች ተዘመረና ስለ ክርስቶስ አዳኝነት ተመሰክረላቸው ነበር። ከፋብሪካው ሰራተኞች ብዙዎቹ ኮሚኒስቶች ሕዝቡን ከእምነት ለማግለል የሚያደርጉትን ጥረት ስለተቃወሙ ብዙዎቹ ተረሸኑ። መጥምቁ ዮሐንስ ጌታ ከመምጣቱ አስቀድሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ እንደነበር ዛሬም በዳግም ምጽአቱ ዋዜማ የሚኖሩ ታማኝ ክርስቲያኖች የመጥምቁ ዮሐንስን ስብከት በመስበክ ሰዎች ሁሉ ንስሐ እንዲገቡና በነፍሳት ዳኛ ፊት ለመቆም የሚያስችላቸውን መንገድ እንዲወስኑ ያውጃሉ። አንድ ጊዜ ጆርጅ ደጅ ለሚባለው ጠቅላይ ሚኒስቴር ከኃጢአቱ እንዲመለስና ክርስቲያኖችን ማሳደዱን እንዲያቆም ለመንገር 2 ክርስቲያን ወንድሞች ወደ ቢሮው በድፍረት ገቡ። ያም ጠቅላይ ሚኒስትር የሁለቱን ክርስቲያኖች ተግባር እንደ ድፍረት ስለቆጠረ ወህኒ እንዲያገቧቸው አዘዘ። ከጥቂት ጊዜ በኋላ ግን ይኸው ጠቅላይ ሚኒስትር በጠና ታመመ። እነዚያ ቆራጥ ክርስቲያኖች በልቡ ማሳ ላይ የዘሩት የወንጌል ዘር ፍሬን ሊያፈራ ጀመር። በተለይም የእግዚአብሔር ቃል 2 አፍ ካለው ሰይፍ ይልቅ የተሳለ ነው የሚለውን የመጽሐፍ ቅዱስ ጥቅስ በይበልጥ ያሰላስለው ጀመር። ከዚህ በኋላ ይህ ሰው ቀድሞ ወህኒ ያስገብቷቸው የነበሩትን ክርስቲያኖች አስጠርቶ የጀመሩለትን ስብከት እንዲጨርሱለት ጠየቃቸው። ወዲያውም በጌታ በኢየሱስ አመነ። ሁሉ ኃጢአትን ሰርተዋል በሚለው ቃል ተነክቶ ኃጢአቱን ተናዘዘ፣ ስላለፈው ጥፋቱም አለቀሰ። ይህን ባደረገ በጥቂት ጊዜ በፈሰሰው በጌታ ደም ለሚያምኑ ሁሉ ወደ ሆነው ወደ እግዚአብሔር ሄደ። ክርስቲያኖች የሚጠብቃቸውን እያወቁ የወንጌልን ዘር ይዘሩ ነበር። ጌታም በዚህ ሁሉ ከበረ። ኮሚኒስቶች እነዚህ ለጌታቸው ክብር የሚቆሙ ክርስቲያኖችን የሥራቸውና የዓላማቸው ተቃዋሚዎች መስለው ስለታዩአቸው ከማንኛውም ጊዜ ይልቅ ወንጌላውያንን እያደኑ ያስሩ ጀመር። ይህች አነስተኛ ቤተ ክርስቲያን ከስሯ ተነቅላ ካልጠፋች ትምህርታቸው በሕዝብ ዘንድ ተቀባይነት እንደማይኖረው ተረዱት። ምንም እንኳ ክርስቲያኖችን ለማሰርና ለማሰቃየት ቢችሉም በእግዚአብሔር ላይ ያላቸውን እምነት ግን ሊያስሩ አይችሉም። ጳውሎስ እንዲህ አለ፣ እኔ ብታሰር እንኳ የእግዚአብሔር ቃል አይታሰርም። አዎ፣ ይህማ በመሆኑ የእግዚአብሔር ቃል ዕለት ዕለት እየተስፋፋ ብዙም ተቀባዮችም ይኖሩት ነበር። ምንም እንኳ የክርስቲያን ተቃዋሚዎች የሚያደርጉትን ማጭድና መዶሻ ያለበትን መለዮ ቢያደርግም ከኮሚኒስቶች ወታደሮችና ከምስጢር ፖሊሶች ውስጥ ብዙዎች በጌታ ያምኑ ነበር። በክርስቲያኖች ላይ ክፉ ትእዛዝ ሲወጣ አስቀድመው ይነግሩንና እንዘጋጀ ነበር። እነዚህም ኮሚኒስቶች ስለ ክርስቶስና ስለ ክርስቲያኖች ያላቸው ፍቅር ታላቅ ነው። እኔ ራሴ ማንም በማያውቀው በምስጢር በአንድ ደባቃ ቦታ ታስሬ በነበረበት ጊዜ ብዙዎች እንደሞቱ ገምተው ነበር። አንድ ክርስቲያን የነበረ ዶክተር ግን እኔ ያለሁበትን ቦታ ፈልጎ ለማግኘት ተነሳ። ይህንን ምኞቱን ለመፈጸም ከምስጢር ፖሊሶች ጋር መተባበር አስፈላጊ ሆኖ ስላገኘው በዚሁ ክፍል ውስጥ በዶክተርነት እንዲያገለግል አመለከተ። ወዲያው ከምስጢር ፖሊሶች ጋር በመተባበር በዶክተርነት ይሰራ ጀመር። ቀድሞ ማለት ከምስጢር ፖሊሶች ጋር ሳይተባበር ያውቁት የነበሩትን ክርስቲያኖች የምስጢር ፖሊሶችን የማዕረግ ልብስ ለብሰው ሲያዩት ከፍተኛ ፍራቻ አደረባቸው። በመንገድም ሲያዩት ይሸሹት ጀመር። ያ ክርስቲያን ወንድም ግን
ይህን ቢያደርግም ስለ እኔ ትክክለኛውን ነገር ለማወቅ መሆኑን ብዙዎች አልተረዱም ነበር። ይህ ሰው የሚስጥር ፖሊስ አባል ከሆነበት ጊዜ አንስቶ ለብዙ ጊዜ ሲጠይቅና ሲያስጠይቅ ከሰነበተ በኋላ ተስፋ ወደ መቁረጫው ገደማ በአንድ በጨለማ በሆነ ጠባብ ጉድጓድ ወይንም አዘቅት ውስጥ ተጥዬ አገኘኝ። በሕይወት መኖሬንም ለማወቅ በስሜ ጠራኝ። እኔም በሕይወት መሆኔን በደከመና በለሰለሰ ድምፅ መለስኩለት። ያም ዶክተር ባለፉት 8 ዓመት ተኩል የእስራት ዘመኔ ለመጀመሪያ ጊዜ ያገኘሁት ክርስቲያን ወንድሜ ነበር። በሕይወት መሆኔን ከተረዳ በኋላ ሞተዋል ብለው እርማቸውን አውጥተው ለነበሩት ክርስቲያን ወንድሞቼና እህቶቼ ስለ እኔ መኖር ትክክለኛውን ገለጸላቸው። በኋላም በ1956 ዓ.ም ባይዘናወር ክሩቼቭ አዛዥነት እኔና ሌሎችም በተለያየ ቦታ ታስረው የነበሩ ሁሉ ተፈታን። ቀድሞ ሞተዋል ብለው እርማቸውን ያወጡ ክርስቲያኖች በሕይወት መኖሬንና የእስራት ጊዜን ጨርሼ እንደወጣው ሲሰሙ ደስታቸው እጥፍ ድርብ ሆነ። ይህ ክርስቲያን ዶክተር በእግዚአብሔር ሰውን ከጭንቀት ለማዳን እንደሚላክ የእግዚአብሔር መልእክተኛ ነው የምገምተው። ምክንያቱም ይህ ሰው እኔ ያለሁበትን ቦታ ለማወቅ ጥረት ባደርግና ከዚያም በላይ ተረስቼ እንዳልቀር ባያስታውስ ኖሮ ምናልባት ዛሬ ከሕያዋን ምድር አልገኝም ነበር። ስለ እኔ ሕይወት ያደረገው ተጋድሎ ታላቅ ነበር። ጌታ ብድሩን ይስጠው። ዛሬም ቢሆን ስለ ክርስቲያኖች በጎነት የሚጨነቁ በሚስጥር ፖሊሶች ውስጥ ደጋፊዎች አሉ። እነዚህ ሰዎች ምንም እንኳ የሚስጥር ፖሊሶች ተባባሪዎች ቢሆኑም በሚስጥር ደግሞ ወንጌልን የሚያስፋፉ ክርስቲያኖች ናቸው። አንድ ቀንም የሁሉ ዳኛ የሚሆን ጌታ ዋጋቸውን በግልጽ ይከፍላቸዋል። ምንም እንኳ ከሚስጥር ፖሊሶች ውስጥ በክርስቲያኖች ሊመጣ ያለውን ስደት አስቀድመው ለኛ በመንገር እንድንጠነቀቅ የሚያደርጉን ቢኖሩም ከኛ መሃል ክርስቲያን የነበሩና አሁን ግን ለጌታ ጀርባቸውን የሰጡ ከሃዲያን ክርስቲያኖች አጋልጠው የሚሰጡና ከዚህም ሌላ ጌታውን በገንዘብ ተደልሎ የሸጠውን የይሁዳ ተከታዮች የክርስቲያኖችን መጥፋት ከሚፈልጉ ሰዎች ገንዘብን በመቀበል ክርስቲያኖችን የሚያሳስሩ ነበሩ። ነገሩ በጣም የሚገርም ነው። እኛን ለማሰር፣ ለመግረፍ፣ ለማሰቃየት ስልጣን ካላቸው ከሚስጥር ፖሊሶች ውስጥ የተጣለባቸውን አደራ በመናቅ ክርስቲያንን ማሳደድ ዋና ተግባራቸው ሲሆን እነሱ ግን ክርስቲያኖችን ሲደግፉ ወንድሞች ከምንላቸው ከክርስቲያኖች መሃል ግን ለእኛ መኖር ተቃዋሚ ሆኑ ተነሱ። ቢሆንም በታማኝነት በምናደርገው አገልግሎት ጌታ ይከበራል።